ሰው የሚድነው ያለ ስራ ነው ማለት ነው አይደለ? ያለ ስራ የዳነበትን ድነት ነው ማለት ነው አይደለ? ከዛ በኋላ ያን ድነቱን የሚያስቀጥለው ወይም ደግሞ ያን ድነቱን የሚገልጠው ማለት ነው አይደል? የመጀመሪያውን ድህነት ኢኒሻል ሳልቬሽን የምንለውን ያለ ስራ በእግዚአብሔር ጸጋ አምኖ በሚስጥራት በኩል ያገኛል። ካገኘ በኋላ ወደ አካሉ ከተጨመረ በኋላ ያለ ስራ ነው የሚጨመረው፣ ይታወቃል። ጳውሎስ በግልጽ ነው ኤፌሶን ላይ ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሏል። የመጀመሪያውን ድህነት እኛም ከስራ ነው ብለን አናምንም። ልዩነቱ ምንድነው? እንግዲህ አንተን ትነግረናለህ። እኛ ድህነትን ኃላፊ ጊዜ ብቻ አድርገን አንቀበልም። ያለፈ ጊዜ ወይም የተቀበልነው ብቻ ነው ብለን አናምንም። ይልቁኑ ደግሞ ያ የተቀበልነው የምንኖርበት ነው። ያ የተቀበልነው ደግሞ ዳግም የምንቀበለውም ጭምር ማለትም የቤተክርስቲያን ራስ የሆነው ክርስቶስ ሲመጣ የሚሰጠንም ጭምር ነው ብለን እናምናለን። እስከ መጨረሻው የጸና እርሱ ድኗል ብቻ ሳይሆን ይድናልም ተብሎ ተጽፏልና ማለት ነው። ስለዚህ ስራ የሚያስፈልገው መች ነው ሲባል ወይም ፍሬ ማፍራት የሚያስፈልገው መች ነው ሲባል ወደ ግንዱ ከተጣበቀ በኋላ ከግንዱ የተነሳ ማፍራት ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ገበሬው አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አይደል የሚለው። ስለዚህ ያ ቅርንጫፍ በግንዱ ላይ ለመግባት ስራ አላስፈለገውም፣ ወደ ግንዱ ለመጣበቅ ማለት ነው። ወደ ግንዱ ከተጣበቀ በኋላ ከዛ ከግንድ ላለመነጠል ግን ፍሬ ማፍራት ያስፈልገዋል። ከግንዱ ተነጠለ ማለት ህይወት አጣ ማለት ነው። ስለዚህ ህይወትን አግኝቶ ህይወትን አጽንቶ ለመኖር ፍሬ ማፍራት ያስፈልገዋል ማለት ለድህነት ያስፈልገዋል ማለት ነው። ድህነት ኃላፊ ጊዜ ብቻ ሳይሆን ቅድም እንዳልኩ የምንኖርበት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ወይም የዳንን ላለን ግን የእግዚአብሔር ኃይል ነው ብሎ ተናግሯል። ስለዚህ ድህነት ውስጥ ነን እንላለን። ድህነት ደግሞ የሚመጣ ነውና ልክ ማቴዎስ 25 ላይ እንደተገለጸው ማለት ነው። እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ውረሱ አይደል የሚለው። ስለዚህ ወደፊትም ለመውረስ ምን ያስፈልገናል ማለት ነው? ይሄው መልካም ስራ ያስፈልገናል። ከዚህ የተነሳኛ መልካም ፍሬ ማፍራት ወይም ስራ ለድነት ያስፈልጋል ብለን እናምናለን። ሰምተኛል አቤኔ? ያው ያለ ስራ ነው የዳነው መጀመሪያ ካልከኝ ይሄ ሐሳብ ያስማማኛል። እኛም ይሄኛውን ትምህርት ነው እንትን የምንለው። ሰው መጀመሪያ ያለ ስራው በእምነት ብቻ እንደሚድን እናገራለን። ከዛ በኋላ ግን ያ የዳነበትን መዳን ወይም ደግሞ ጽድቁን በመልካም ፍሬ በጽድቅ ፍሬ መግለጥ አለበት ብለን እናምናለን። አመሰግናለሁ። እሺ አሁን ስትናገር በእምነት ብቻ ብለሃል። እሱን ማስረጃ ጠይቀሃለሁ። መጽሐፍ ቅዱስ ስለማይል የመጀመሪያውን ድህነት ቅድም እንዳልኩ ነው። ከዛን ግን ያ እምነት በራሱ በነገራችን ላይ የምንድንበት እምነት በራሱ ከስራ የተነጠለ አይደለም። ከስራ የነጠልከው ጊዜ ይሞታል። ያዕቆብ በግልጽ ቋንቋ ምን ብሎ ተናግሯል? ከስራ የተነጠለ እምነት የሞተ ነው ብሎ ተናግሯልና የሚያድነን እምነት ራሱ ከስራ አይነጠልም። መቼ የሚለውን የሚለየው። ስለዚህ የመጀመሪያውን ድህነት ስንል የመቼ ጉዳይ እንጂ ከስራ ሊነጠል ፈጽሞ አያስፈልግም ማለት ነው። መቼ የሚለውን ነው። ቅድም የመጀመሪያውን ድህነት ያለ ስራ በጸጋ አምኖ በመጠመቅ በሚስጥራት በኩል የጌታን ስጋና ደም በመቀበል ወደ አካሉ እንጨምራለን ብዬ ስል ስራ አያስፈልግም የሚል ትርጉም ሳይሆን ያለው የመቼ ጉዳይ ነው። ማለትም ወደ አካሉ ከተጨመርክ በኋላ ስለሆነ ስራ የሚያስፈልገው ማለት ነው። ይልቁኑ እምነት ብቻ የሚል የመጽሐፍ ቅዱስ ክፍል አግኝተ ነው እምነት ብቻ ብላ ያመንከው? ቅድም ኢዮባ አንተ ራሱ እንዳልከኝ የመጀመሪያው ድነታችንን ያለ ስራ በእምነት ነው የዳነው እና በሚስጥራት ስራ ስላልሆነ ማለት ነው። እያልኩ ያለሁት ሚስጥራት ስራ እንዳልሆነ እናንተም እንደዛ መሰለኝ የምታምኑትና ያለ ስራ ቅድም እንደጠቀስኩ ጥቅሱንም ጸጋው በእምነት አድኗቸዋል ያለ ስራ የሚለውን ጠቅሰ ነበር እና የመጀመሪያው ድነት እንደዛ እንዲዳን ነው ስላልከኝ ነው። አዎ የመጀመሪያው ድነት እኛም ሰው ያለ ስራ በእምነት ነው የሚድነው ብለን እናምናለን። ከዛ በኋላ ግን ያ የዳነው በመጀመሪያው ድነት ያለ ስራ በእምነት የዳነው ሰው ድነቱን በመልካም ፍሬ ይገልጣል፣ በመልካም ስራ ይገልጣል አልኩኝ።
መቼና የት የሚለውን አሁን አመጣሁልህ ማለት ነው። መቼ ያልኩ ከመጀመሪያው ድነት በኋላ በስራ ያለ ስራ በእምነት ከዳነ በኋላ ይገልጣል የአንድነቱን አልኩ እና እዚህ ጋር ልዩነት አለ። አንተ በስራ ነው ብለህ ታምናለህ የመጀመሪያው ድነት ላይ። የመጀመሪያው ድህነት በመሀል ሚዩት አድርገው ድምፅ ስላለ፣ እሺ የመጀመሪያው ድህነት ያለ ስራ ነው ማለት እምነት ብቻ ነው ማለት ነው የሚል ትርጉም የለውም። ካለ ያው ጥቅስ ነው የምፈልገው። የመጀመሪያው ድህነት ላይ ወይም ኢኒሻል ሳልቬሽን የምንለው ስራ እናስገባበትም። ያ ማለት ግን እምነት ብቻ ነው ማለት አይደለም። ምክንያቱም እኔ ከጅምሩ ምን ብዬ ነው የገለጽኩት? በማመን መጀመሪያ ጸጋው በእምነት የሚለውን በጸጋው ድነናል እንላለን። ከዛን ይሄን በጸጋው መዳን እንዴት ነው የሚለው ስንል ራሱ ጳውሎስ ምን ብሎናል? ጸጋው በእምነት አድኗችኋል ነው የሚለው። ጸጋው ራሱ ያዳነን በምንድን ነው አለ? በእምነት። አዎ በእምነት አድኖናል። ነገር ግን ከጥምቀት ከሚስጥራት ከጌታ ስጋና ደም ልትነጥለው አትችልም። አይነጠልም ማለት ነው። ቃል በቃል ጌታ ምን ብሎ ተናግሯል? ስለ ድህነት ያመነ የተጠመቀም ይድናል ብሏል። ስለዚህ ለመዳን ማመን እና መጠመቅ ያስፈልጋል ማለት ነው። እምነት አንድ ነገር ነው፣ ጥምቀት ደግሞ ሌላኛው ነገር ነው። ሁለቱ አንነጥላቸውም። ነገር ግን እምነት ብቻ ስትል ከጥምቀት እየነጠልክ ነው። ከስራ ብቻ ሳይሆን ከጥምቀትም ይነጥላል፣ ከሚስጥራትም ይነጥላል። እምነት ብቻ የሚለው ሐሳብ ማለት ነው። እኔ ከስራ አንጻር ሳይሆን አሁን የጠየቅኩ ስራው መቼ ያስፈልጋል የሚለውን ቀድመን ስላወራን ከጥምቀት አንጻር ከጌታ ስጋና ደም አንጻር እምነት ብቻ የሚለው ይህ መጽሐፍ ቅዱሳዊ ትምህርት ነው እያልኩ ነው። አቢኒ ቅድም አሁን እንደተስማማ ነው የመጀመሪያው መዳን አንተ በእምነት ነው ያለ ስራ ካልክ፣ እንግዲህ ያው ሌላ ያለ ስራ ካልከኝ ሌላ ምን አለ? ከእምነት ውጪ ሌላ ምን አለ ነው። አሁን የምትላቸው ነገሮች ምንድን ናቸው? አሁን ከእምነት ውጪ ምን አለው? እሺ የመጀመሪያው እንትን ላይ ማለት ነው። ከእምነት ውጪ ምን አለ? እሺ የስራውን ጉዳይ አውርተን ስለተስማማን ያን ስራ የግድ ለድህነት ያስፈልጋል የሚለው ላይ ስለተስማማን የመጀመሪያው ድህነት ላይ አምጥተህ ስራ ስለሌለ እምነት ብቻ ማለቴ ነው ስትል፣ አይ ስራ ሳይሆን ጥምቀትም አለ እምነት ብቻ ልትል አትችልም እያልኩ ነው። ስራውን አንዴ ቁጭ አድርገውና ከጌታ ስጋና ደምና ከጥምቀት እንዴት ነጠለ እምነት ብቻ ለድህነት ትላለህ እያልኩ ነው። አቢኒ ሚት ላይ ነው እያወራሁ። እሺ ዮባይ፣ ምንድነው አሁን አንተ ጥምቀት ምንድነው? ስራ ነው በእናንተ? ስራ አይደለም፣ ጸጋ ነው። ምንድነው? ልትቀበልበት። ስለዚህ ከስራ አይደለም ማለት ነው አይደለ? አይደለም። በቃ እኔም እንደዛ እያልኩ ነው። አሁን ጥምቀት ስለ ከእምነት የሚነጠል ወይም ደግሞ ጥምቀት ስራ ነው እያልኩ አይደለም። ማስረጃ ስጠኝ። እሺ ለሱ ከሆነ ተስማማን እኮ። አንተ ስራ አይደለም ካልከኝ ያው አንተ ራሱ ማስረጃ ይነቅ። ስራ አይደለም ማለት እኮ እምነት ብቻ ትላለህ ማለት አይደለም። ወንድም ይኸውልህ፣ አንተ ምን አልክ መሰለህ? ስራ አይደለም የተባሉ ነገሮችን ሁሉ ትነጥልና እምነት ብቻ ለሚለው ትምህርት ግብዓት ታደርጋቸዋለህ። ይሄ በራሱ መጽሐፍ ቅዱሳዊ አይደለም እያልኩ ነው። እሺ ጥምቀት እምነት ነው አቢኒ? አይ ጥምቀት እምነት አይደለም፣ ግን ከእምነት የምንነጣጥላቸው ነገሮች አይደሉም። አንነጥላቸው፣ ችግር የለውም። ጥምቀት እምነት ካልሆነ ለመዳን ጌታ ኢየሱስ ሁለቱን ነገሮች ጠቅሷቸዋል ወይስ አልጠቀሳቸውም? ለመዳን ይኸው ነገርኩህ እኮ። ለመዳን ሰው ራሱ አምኖ ከዳነ በኋላ እነዚህን ስራ የሚባሉትን ነገሮች የጽድቅ ፍሬ የሚባሉትን ነገሮች ካላከናወነ ከድነት ጋር ተጠቅሰዋል። እሺ እምነት ማለት ጥምቀት ለድነት ብለህ ታምናለህ አንተ? ከፍርድ ያመለጠ ሰው ነው የሚጠመቀው ብዬ ነው ማለት ነው። ለድህነት ብለህ ታምናለህ? ይሄን ጥያቄ አቢን፣ ጥምቀት ለድህነት ብለህ ታምናለህ? ቀጥታ ለድህነት ብዬ አላምንም። መጽሐፍ ቅዱስ ግን ከፍርድ ያመለጠ ሰው ይጠመቃል ብዬ አምናለሁ። እሺ አሳይድ እንደዛ የሚለውን ጥቅስ፣ ከፍርድ ያመለጠ ሰው ይጠመቃል የሚለው። እሺ ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ምን ይላል? በእኔ የሚያምን አይፈረድበትም ይላል። የጠየቅኩ ግን እኔ ከፍርድ ያመለጠ ሰው ይጠመቃል የሚለውን እኮ ነው እኮ። የሚጠመቀው የሚያምን ሰው ነው። ያመነ ሰው ደግሞ ከፍርድ ያመልጣል። ስለዚህ ከፍርድ የሚያመልጥ ሰው ነው የሚጠመቀው። አቢኒ አንተው ራስህ ለምትፈልገው ዓላማ መጽሐፉን እንደለብህ በቃ ተተረጉመዋለህ።
ያመነ ሰው ከፍርድ ያመልጣል አያመልጥም? ችግር የለውም። አንዴ አሁን ያ ከፍርድ ያመለጠ ሰው ይጠመቃል ለሚለው ንግግር ማስረጃ ስጠይቅ ምን አደረግ? ያመነ ከፍርድ ያመልጣል፣ ከፍርድ ካመለጠ በኋላ ይጠመቃል አልክና አመቻቸው። ቀድሜ የገነባው ትምህርት ምን ነበረ? ጥምቀት ለድህነት አይደለም ለሚለው ጥምቀት ለድህነት አይደለም ለሚለው ራስ ያመቻቸው ነው። ቃል በቃል ግን ጌታ ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ብሏል። ይድናል ያለው ጌታ ማለት ነው። ይድናል። አምኖ የተጠመቀም ሰው ይድናል። አዎ እምነት ለድህነት ነው በማርቆስ 16 መሰረት። አዎ እምነት ለድህነት ነው። ጥምቀትስ? ጥምቀትም ለድህነት ነው። ቴንክ ዩ። ቅድም ለድህነት አይደለም ግን እዚህ ጋር አልነጠልኩትማ። አምኖ ሲጠመቅ ነው እንጂ አልኩ አልነጠልኩትም። እኔም አልነጥልም፣ ችግር የለውም እሱ። ቅድም ለድህነት አይደለም ብለህ ስላልከኝ ነበር እዚህ የገባ ነው። አሁን ደግሞ እምነትም ጥምቀት ብቻ ስትለኝ ነው። አላልኩም። ለምን ትዋሻለህ? መቼ ነው እኔ ጥምቀት ብቻ ያልኩት? ጥምቀት አይደል ያልከኝ? ጥምቀት ለድህነት ስትለኝ አልኩ እንጂ ጥምቀት ብቻ አላልኩም። በቃ ስለዚህ አምኖ ሲጠመቅ ለድህነት ይሆናል። አዎ ስለዚህ እምነትም ጥምቀትም ለድህነት ናቸው እኮ። አዎ አምኖ ሲጠመቅ እሱ ቅደም ተከተል ነው የነገርከኝ። እኔ አነሳሁት ግን እምነትም ጥምቀትም ለድህነት ናቸው ወይ ነው አልኩ እኮ። አምኖ ሲጠመቅ ለድህነት ነው አልኩ። ይድናል ቃሉ ይላል። ግልጽ ነው። በጣም ጥሩ። ጥምቀት ለድህነት አያስፈልግም። ጥምቀት ለድህነት አያስፈልግም። አንዴ ቆይ ቀድም አሁን ትክክል አይደለም ስላልከኝ እዚሁ ጋር አንተ ደግሞ እቺን አስተካክልልኝ። ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈረድበትም ይላልና በእርሱ የሚያምን አይፈረድበትም ወይስ ይፈረድበታል? በእርሱ የሚያምን አይፈረድበትም። ስለዚህ ሲያምን አይፈረድበትም ማለት ነው አይደል? አዎ ያመነ አይፈረድበትም። እንግዲህ ሰው ሲጠመቅ አምኖ ነው የሚጠመቀው እና ያ ያመነ ሰውዬ ከፍርድ አምልጧል ወይስ አላመለጠም? አምልጧል። ከፍርድ ያመለጠው ሰው ተጠምቋል ማለት ነው አይደል? ከፍርድ የሚያመልጠው በራሱ አምኖ ሲጠመቅ ነው እንጂ ሲያምን ብቻ ስላልሆነ ከፍርድ ካመለጠ በኋላ ተጠምቋል የሚለው ያንተ ትምህርት ስህተት ይሆናል ማለት ነው። ምክንያቱም የኃጢአት ስርየት ራሱ የሚገኘው ከፍርድ ማመልጠው። ዮሐንስ ወንጌል 3:18ን አትቀበለውም ማለት ነው እንዴ? ስለምቀበለው እኮ ነው እየነገርኩ ያለሁት። አንተ በማይሆን አሁን ካድከው። መጀመሪያ አመንክና አሁን ሁለተኛው ላይ ደግሞ ካድከው። እሺ አቤት። ካድከው የሚለውን ቃል ብትቶ ጥሩ ነው። በሚቀጥለው እኔም እንዳንተ አይነት ቃላቶች ስጠቀም እንዳትበሳጭ ብዬ ነው። አልካድኩትም። ያንተ ትርጉም ግን አንተ ከጅምሩ ነግሬህ ነበር። ለምትፈልገው ዓላማ እያጣመምከው ነው ብዬ ነበር። አሁንም የተጠቀምከው እሱ ነው። መጽሐፉ የሚነግረን ምንድን ነው? የመጀመሪያው ሰው በክርስቶስ ሲያምን ከፍርድ ያመልጣል። አዎ ሮሜ ምዕራፍ 8 ላይ እኮ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ወይም ፍርድ የለባቸውም ብሎም እኮ ተናግሯል። አዎ ማመን ከፍርድ ያስወጣል፣ አለማመን ደግሞ ወደ ፍርድ ይጨምራል ወይም ፍርደኛ ያደርገናል። ግን ከፍርድ ለማምለጥ እምነትን ስንጠቅስ ከጥምቀት ነጥለነው ነው ወይ ነው? አይደለም። አንተ እኮ ከጥምቀት ነጥለኸው ሲያምን ከፍርድ ያመልጣል ከዛ ይጠመቃል እያልከኝ ነው። እሱ ስህተት ነው እያልኩ ነው። አይ እያልኩ ያለሁት ስላልገባ ነው። ከፍ ብለህ ቁጥር 3 ላይ እና ቁጥር 5 ላይ ያልተመለከትከው አንድ ነገር አለ። እርሱ ምንድነው? የእግዚአብሔር ልጅ ለመሆን የተጠቀሱትን ነገሮች አልፋቸዋል። ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት። ስለዚህ ለመወለድ ልጅነትን ለማግኘት ከውሃና ከመንፈስ መወለድ ያስፈልጋል እያለ ነው። እሱን አልፈ መተ እዛን አይ በእምነት ከፍርድ ማምለጥ ስላለ ካመለጠ በኋላ ይጠመቃል አለ። ገና ከጅምሩ የኃጢአት ስርየት ራሱ የሚያገኘው አምኖ ሲጠመቅ። መጽሐፍ ቅዱስ እንዲህ ነው የሚያስተምረን። ጳውሎስ አምኖ ሲጠመቅ ነው የኃጢአት ስርየት ያገኘው። ጴጥሮስ ለ3000 ነፍሳት የነገራቸው ይህንን ነው። ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ እንደሚገባቸው ማለት ነው። ከፍርድ ለማምለጥ ራሱ ጥምቀቱ ያስፈልጋል እያልኩ ነው። ጥምቀቱ ከፍርድ ካመለጠ በኋላ ሳይሆን ለማምለጥ ነው የሚያስፈልገው። ከዛ አንጻር ነው ያልተስማማ ነው እንጂ መጽሐፉን እኔ ካንተ በላይ በደንብ አድርጌ እቀበለዋለሁ። ያው የሚያምነው ከመጠመቁ በፊት ነው ብዬ ነውና ያው የሚጠመቀው ደግሞ ካመነ በኋላ ስለሆነ ቆይ አዳምጠኛ ካመነ በኋላ ስለሆነ የሚጠመቀው ሲያምን ከፍርድ ያመልጣል ወይ ስለ አዎ አመልጧል አልከኝ። ከዛ በኋላ ኖ አልክና ደግሞ ራስህ ሳይጠመቅ አላመለጠም ማለት ነው። ስለዚህ ሳይጠመቅ አላመለጠም ካልከኝ ሲያምን ከፍርድ አላመለጠም ማለት ነው።
እሺ እኔ ሲያምን ከፍርድ ያመልጣል ብዬ ስል ልክ ጳውሎስ፣ ኢየሱስ፣ ሌሎቹም እንዳስተማሩት ሐዋርያቱ ማለት ነው። ሌሎቹም ስል እንዳስተማሩት ከጥምቀት ነጥዬ አይደለም። አንተ ግን ሲያምን ስትል ከጥምቀት ነጥለኸው ነው። ስለዚህ ነጥለኸው እንደመሆኑ አንተ ለምትፈልገው ዓላማ ተረጎምከው። እኔ ደግሞ ነጥዬ ስላልሆነ ሲያምን ብለህ ስትለኝ፣ አዎ እምነት ለድህነት የሚለውን እኮ ሐዋርያቱ አስተምረዋል። እምነት እንደሚያድን ከጥምቀት ነጥለውት ነው ወይ ነው? አይደለም ሐዋርያቱ፣ አይደለም እኛ፣ አይደለም አባቶቻችን ይቅርና ሉተር ራሱ እምነትን ማነው ጥምቀትን ከእምነት አይነጥለው። አይደለም እኛ ማለት ነው፣ አይደለም ክርስቲያኖቹ፣ ሉተር እንኳን አይነጥልም። አንተ ነጥለ ስለተረዳህ ነው ማለት ነው። ለማንኛውም ምን እያልኩ ነው? የጥምቀት ታይም ጋፕ የለውም እዮባሽ። የእምነትና የጥምቀት እኔ እምነትን ከጥምቀት ነጥዬው ሳይሆን ታይም ጋፕ ግን አለው አይደል? አንዴ እምነትና ጥምቀትን ካልነጠልከው ያመነ ከፍርድ ያመልጣል ሲል ያለ ጥምቀት ብላ አተረጉምም ማለት ነው። ምክንያቱም ኢየሱስ ለመዳን የሚያስፈልገው መዳን ከፍርድ ማምለጥ ነው አይደለም? ለመዳን የሚያስፈልገው ምን ብሎ ተናግሯል? ቃል በቃል አምኖ መጠመቅ ብሏል። ያመነ እና ነው የሚለው። እንደውም እንግሊዘኛው ሄደ ካየ አማርኛው ም የምትለው ካደናገረች በእንግሊዘኛው ሄደ ይኸው እና ነው የሚለው። ያመነ እና የተጠመቀ ይድናል ወይም ከፍርድ ያመልጣል። መዳን ወይም ከፍርድ ማምለጥ በራሱ መዳን ስለሆነ ማለት ነው። ስለዚህ አምኖ መጠመቅ ለድህነት ነው፣ ከፍርድም ለማምለጥ ነው፣ ከኃጢአት ቁራኘትም ለመውጣት ነው። ይሄንን ነው የምናምነው እያልኩ ነው። ሲያምን አያመልጥም ማለት ነው። አምኖ ሲጠመቅ ነው የሚያመልጠው። ስለዚህ ሲያምን አያመልጥም ማለት ነው። ሲያምን ስትል ከጥምቀት እየነጠልከው ነው። መጽሐፍ ቅዱስ ላይ ላሳይሽ። ለምሳሌ ሐዋርያት ሥራ 8 ላይ ቆይ ላንብብልህ። አንዴ እየተደማመጠን አብኝ። ሲያምን ስትለኝ ከጥምቀት እየነጠልከው ነው ባለው ሰው ካመነ በኋላ ነው የሚጠመቀው። ከጥምቀት እየነጠልከው ነው ነው ጥያቄ ነው። ሰው ታይም ጋፕ አለው ጥምቀትና እምነት። ታይም ጋፕ ካመንክ በኋላ ነው የጠየቅኩ። ታይም ጋፕ ሳይሆን እየነጠልከው ነው ወይ ነው? ቃሉ በእምነት ይላል። በእምነት ነው ብዬ ነው የምነግርህ። ታይም ጋፕ አለው። እሺ ታይም ጋፕ አልጠየቅኩም ብዬ አቢኒ ለመጨረሻ ጊዜ ነው የምነግርህ እኮ። ላሳይሽ አንዴ ላሳይህ በጥቅስ እንዴ ጌታ ታየኛለህ እንዴ? ለምንድን ነው እየጮክ ያለው? አሁን ደርሰህ ትነጥለዋለህ ወይ ብዬ እኮ ነው ይሁን አንዴ ትነጥለዋለህ ወይ ብዬ ለጠየቅኩ የታይም ጋፕ አለው ነው እያልከኝ ያለው። እኔ እሱን አይደለም የጠየቅኩ። ከእምነት ይነጠላል ወይ ጥምቀት ነው? አዎ ይነጠላል። አይነጠልም ካልክ በኋላ ወደ ማስረጃ ትገባለህ። እምነት አልነጥሎም ስለ እንደ ስራ ላይም ማለት ነው። እሺ እንደ ስራ ይኸው አላልኩም። እኔም ግን ተነጥለዋለሁ ወይ ሳትነጥለውም የሚለውን በግልጽ ተናገረው። ከእምነት እንደ አልነጥለውም ስለ ግን ከስራ አንፃር አይታይም ነው። ታይም ጋፕ ግን አለው። አልነጥለውም ስላልከኝ ተግባብተናል። ሂድ ወደ ማስረጃ። እሺ ለምሳሌ ሐዋርያት ሥራ 8 ላይ ያ ጃንደረባው ሰውዬ ከመጠመቁ በፊት በፍጹም ልቡ አምኗል አይደል? ያ በፍጹም ልቡ ሲያምን ያ ጃንደረባ ከፍርድ አምልጧል ወይስ አላመለጠም? የተጻፈውን አሳይ። ከፍርድ አመለጠ ተብሎ እንዴ? በእኔ የሚያምን ያመልጣል ይላል፣ አይፈረድበትም ይላል። በእኔ የሚያምን ሲል ክርስቶስ ከጥምቀት አልነጠለማ። ኦኬ እሺ፣ እዛ ጋር ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈረድበትም ይላል። ጃንደረባው ደግሞ በፍጹም ልቡ አምኗል አይደለ? ኢየሱስ በእኔ የሚያምን አይፈረድበትም ብሎ ሲል ይፈረድበታል ወይስ አይፈረድበትም? ከፍ ብሎ ቁጥር 5 ላይ ልጅነትን ለማግኘት ራሱ ከውሃና ከመንፈስ መወለድ አለበት ብሎ ተናግሯል። ስለዚህ ኢየሱስ በእኔ የሚያምን ሲል አምኖ ተጠምቆ ከክርስቶስ ጋር አንድ የሆነን ነው። አንተ ደግሞ እምነትን ብቻ ነጥለ ከጥምቀት። ስለዚህ ሲያምን ብቻ እያልከኝ ነው ለጃንደረባው ማለት ነው። እኔ ደግሞ ሲያምን የለም እያልኩ ነው። እሺ ለምን ቀጥታ አትመልስልኝም? ቃሉ እኮ ግልጽ ነው። በፍጹም ልብ ካመንክ ተፈቅዶልሃል አለው። በፍጹም ልቤ አምኛለሁ አለ። ጃንደረባው በፍጹም ልቡ አምኗል። ስለዚህ ቃሉ ደግሞ የሚለው ምንድነው? በእኔ የሚያምን አይፈረድበትም ይላል። ያ ጃንደረባ በእርሱ አምኗል። ስለዚህ ይፈረድበታል ወይስ አይፈረድበትም? እሺ አሁን በደንብ አድርገህ ስማ። በእኔ የሚያምን አይፈረድበትም። አዳምጥ። በእኔ የሚያምን አይፈረድበትም ብሎ ሲል ከላይ ቁጥር 3 ላይ እና ቁጥር 5 ላይ ከውሃና ከመንፈስ መወለድ ልጅነትን እንደሚያስገኝ ነግሮን ስለሆነ ከጥምቀት አልነጠለውም።
ለጃንደረባውም ሲነገር ከጥምቀት አይነጠልም። ይልቁኑ አንተ በእምነት ብቻ ከሞት ማምለጥ መዳን አለ ብለህ ስለምታምን ጃንደረባው ከጥምቀቱ በፊት ዳነ፣ ከፍርድ አመለጠ ተብሎ ተጽፎለታል ወይ? እኔ የኢየሱስን ትምህርት ተቀብዬ የጃንደረባው ጥምቀትም ለምንድን ነው ማመኑስ ለምንድን ነው የሚለውን ተቀብዬ ነው እያወራ ያለው። አምነዋለሁ ማለት ነው። ቆይ አንዴ አልጨረስኩም። አንተ ግን ምን አይነት ትምህርት አለ? በእምነት ብቻ ድኗል ብለህ አምነሃል። በእምነት ብቻ ከፍርድ አምልጧል ብለህ አምነሃል። በእምነት ብቻ ከፍርድ አመለጠ የሚል ጽሑፍ አግኝተህ ነው? አይ ሲያምን ይድናል ከፍርድ ያመልጣል የሚል ጽሑፍ ስላለ ነው ለምትለኝ ግን አልኩ አስቀድሞ ኢየሱስ ሲያምን ብሎ ሲናገር ጥምቀት ልጅነትን እንደሚያስገኝ ከላይ ነግሮን ነው። አንድ ማርቆስ ወንጌል ላይ ያመነ እና የተጠመቀ ይድናልም ብሎን ነው። ስለዚህ ከተሟላው የጌታ ኢየሱስ ክርስቶስ ትምህርት አንጻር እምነት ከጥምቀት ተነጥሎ አይደለም የሚያድነው እያልኩ ነው ወንድማችን። ስለዚህ ያው ከፍርድ አላመለጠም ማለት ነው አይደለ? ወይም ፍርደኛ ነበረ፣ በእርሱም አምኖ ያው ወንጌሉ ደግሞ በእኔ የሚያምን አይፈረድበትም ይላል። ስለዚህ ጃንደረባው ይፈረድበታል ማለት ነው፣ በእርሱም አምኖ አይደል? አላልኩም ይፈረድበታል እያልክ ያለው አንተ ነህ። ይልቁኑ በእርሱ ሲያምን ከፍርድ አምልጧል ወይስ አላመለጠም? ጥያቄ ይሄ ቀጥታ መልስልኝ። ከፍርድ አምልጧል ወይስ አላመለጠም ብለኝ መለስኩልህ ወንድማችን። ሲያምን አልመለስክልኝ። እንደዚሁ እሺ፣ ይኸው ለመጨረሻ ጊዜ ልመልስልህ። እምነት ከጥምቀት እንደማይነጠል ኢየሱስ አስተምሮናል። አንተ የጠቀስከው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ጋር ከመድረስ በፊት 5 ላይ ዳግም ውልደት ከውሃና ከመንፈስ እንደሆነ ነግሮናል። ያ ማለት ልጅነትን ማግኘት ነው። ልጅነትን ማግኘት ከባርነት መውጣት ነው። አተን የነበርነውን ቦታ ማግኘት ስለሆነ ማለት ነው። ይሄን ከነገረን በኋላ ነው ያመነ ከፍርድ አምልጧል የተባለው ወይም አይፈረድበትም የተባለው። ስለዚህ ያመነ ብሎ ሲል ከላይ ከነገረን ነገር የተጋጨ ነገር ስላልሆነ ከላይ የነገረን ነገር የያዘ ስለሆነ አምኖ የተጠመቀ ነው። ለጃንደረባው እምነት ሲነገር ከጥምቀት አይነጠልም። መቼ ነው ግን ድህነቱ ፍጻሜ የሚያገኘው ሲባል ሲጠመቅ ነው። ክርስቶስን ሳይመስል ከክርስቶስ ጋር አንድ ሳይሆን ልጅነትን ሳያገኝ መዳን ከፍርድ መውጣት የለም። ነገር ግን ይህን የምነግርህ ከተሟላ የመጽሐፍ ቅዱስ አስተምሮ ነው። አንተ ግን ጃንደረባው ባመነ ቅጽበት ድኗል ከፍርድ አምልጧል ካልክ ጥቅስ አሳየኝ። የቱ ጋ ነው ጃንደረባው ልክ ሲያምን ዳነ ሲጠመቅ ደግሞ ማለት ከመጠመቁ በፊት ዳነ የሚል ጽሑፍ ያገኘው ጥቅስ ንገረኛ ነው? እሺ ምንድነው? እዛው ጋር ጃንደረባው በፍጹም ልብ አምነሃል ወይ ብሎ ሲጠይቀው ፊልጶስ ያ ጃንደረባው አዎ አምኛለሁ አለ። ሲያምን ደግሞ መጽሐፍ ቅዱስ ምን ብሎ ተናግሯል? ቆይ እኮ ልናገር ነው። ቆይ ዮሐንስ ወንጌል እንደሚናገረው ቃል በቃል ኢየሱስ ክርስቶስ ምን ብሏል? በእኔ የሚያምን አይፈረድበትም ብሏል። ስለዚህ ለጌታ ቃል መታመን ስላለብኝ አዎ ጃንደረባው አይፈረድበትም ማለት ነው። እንግዲህ በእኔ የሚያምን አይፈረድበትም ብሏል። አዎ ኢየሱስ ክርስቶስ በእኔ የሚያምን አይፈረድበትም። በእኔ የሚያምን ማለት የሚያምን ማለት ነው። እሺ እኮ በእኔ የሚያምን ሲል በእኔ ብቻ ማለት ነው፣ በእምነት ብቻ ማለቱ ነው። አቢኒ በእኔ የሚያምን ማለት ማመን ማለት ነው። ስለዚህ እንዳመነ ደግሞ ይናገራል እኮ። በእምነት ብቻ ማለት ነው ወይ ነው ወይስ አይደለም? አቢኒ የመጨረሻ ይሁን እንዳናንዛዛው፣ እምነት ብቻ ማለቱ ነው ወይ? ኧረ እባክህ ማይክ አንሳ። ቱ ሚኒትስ ተኛል። እሺ ለመጨረሻ ጊዜ ሀሳቡን ልንገራችሁ። የፕሮቴስታንት ትልቁ ትምህርታቸው እምነት ብቻ የሚል ነው። እምነት ብቻ የሚለው በራሱ ፕሮቴስታንት ውስጥ የተለያየ አረዳድ አለው። ለምሳሌ በሉትራን ሳይድ ስናየው ከጥምቀት አይነጥሉትም፣ በሌሎቹ ሳይድ ስናየው ደግሞ ከጥምቀትም ይነጠላል። በቃ እምነት ብቻ ያድናል ነው። በካልቪኒስቶች ሳይድ ስናየው ደግሞ እምነት ራሱ ጸጋው ከተሰጠ በኋላ የምታገኘው ነው። ማለት እምነት ራሱ የሚሰጥ ነው። አንተ ከራስ ማመን አትችልም፣ ፈጽሞ ሙት ስለሆንክ ማለት ነው። ካልቪኒስቶች እንዲህ ነው የሚሉት። ለምሳሌ ጸጋው በእምነት አድኗቸዋል የሚለውን ጸጋው በእምነት የሚለው መጀመሪያው ጸጋው ከዛ በእምነት ሳይሆን ጸጋው ያድንህና እምነትን ይሰጣል፣ ከዛ በኋላ ታምናለህ ነው። ፈጽሞ ሙት ስለሆንክ። ይሄ ካልቪኒስቶቹ ነው። ሉትራን ደግሞ ምን ብለው ነው የሚያምኑት? እምነት ብቻ ሲሉ ከጥምቀት አይነጥሉትም። ሌሎቹ ደግሞ ከጥምቀት ይነጥሉትና እምነት ብቻ ሲሉ ያለ ጥምቀት በእምነት ብቻ ትድናለህ፣ ከዛ ጥምቀትን እንደ ስርዓት ለማሳየት ምናምን ትፈጽማለህ አይነት ትምህርት አላቸው። በእነሱ ሳይድ ያለው ይሄ ነው።
ነገር ግን ተመልሻለሁ። መጽሐፍ ምን ነበር የጠየቀኝ? እሺ የጠየኩ ጥያቄ ምን ነበረ? እምነት ቆይ አንዴ ሃሎስ እንኳን ደህና መጣ። ተዘምርልናል ወንድማችን። ጠፍተህ ነበር ትላንትና። በሰላም ነው? አንተ ነው የጠፋ። እሺ ዘምር። ኧረ መጥቼ ነበርኩ። አላየሁህም። አይ ትምህርት እየተማርኩ ነበር ታችኝ። ወይኔ አላየሁህም። ቀሲስ ይፍቱኝ ብያለሁ አባቴ። እሺ እሰማለሁ አይደለ? እሺ ጃንደረባው ባመነ ቅጽበት ድኗል የሚል ጽሑፍ ስጠይቅህ አይ ጽሑፉን አላሳየኸኝም እና ምንድን ነው ያደረግከው? ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 18 ላይ ያመነ ከፍርድ አምልጧል ስላለ በዛ ተረጎምኩታል። ስለዚህ ያመነ ብሎ ሲል ከቁጥር 3 አይነጠልም ብያለሁ። ሰው ልጅነትን የሚያገኘው በምንድን ነው አቢኒ? ዳግም የሚወለደው በእምነት። ልጅነትን የሚያገኘው እሺ ልጅነትን የሚያገኘው በእምነት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ይላል። ምን ማለት ነው? ያው አንደኛ ጴጥሮስ ምዕራፍ 1 ላይ ነው መሰለኝ። ላውጣውና ላንብብልህ አንዴ። የጠየኩህ ምን ነበር አቢኒ? ና የጴጥሮስን እኔ ያወጣልሃለሁ፣ ችግር የለውም። ከማይጠፋ ዘር ተወልዳችኋል ነው ሐሳቡ። የከው ጥያቄ ምን ማለት ነው ነበረ ዮባ? ምን አቢኒ አብራራለት እኮ ነው ሐዋርያው ራሱ ምን እንዳለ ላብራራለት። አይ እኔ ከራሴ ስለማልናገር ነው ዮባ፣ ይቅርታ ከራሴ ስለማልናገር ነው። ችግር የለውም። የዮሐንስ ወንጌል ማብራሪያ ነው ጴጥሮስ መልእክት። እኛ ስለመወለድ አይደል የጠየቀኝ? የጴጥሮስ መልእክት የዮሐንስ ወንጌል ማብራሪያ ነው ወይ? ያው ሐዋርያቶቹ በደንብ አድርገው አብራርቶታል፣ ሲያስተምሩ እናገኘዋለን በትምህርታቸው ላይ። ስለዚህ ሐዋርያው ምን እንዳለ ላስቀምጥልህ ነው፣ ስለ ዳግመኛ መወለድ ስለሆነ ማለት ነው። የጠየኩን በቀጥታ መልስ። ወደዚህ ወደዛ ማለት ምንም ጥቅም የለውም። መልስ አልፈቀድክም እንጂ እኮ ልመልስልህ። ፈቅድልሃለሁ። የጠየኩን ግን መልስ። የዮሐንስን ወንጌል የሚያብራር ማን ነው? የአንደኛ ጴጥሮስ የዮሐንስ ወንጌል ማብራሪያ ነው ወይ? ይሄ ጥያቄ ነው። አዎ ነው ወይ አይደለም አትልም እንዴ? አይ ማብራሪያማ ራሱን ይቻላል። ግን ሐዋርያቶቹ ዳግመኛ ስለመወለድ ምን ብሎ እንዳስተማሩ ያኛውን ምን ብሎ እንደተናገሩ ላስቀምጥልህ። አሁን መልሰልኛል። አንድ ሚዩት አድርገው። አይ ራሱን የቻለ ነው ስላልከኝ እኔም ተመልሶልኛል። ሁለቱም መጽሐፍት ራሳቸውን የቻሉ መጽሐፍቶች ናቸው። አንዱ የአንዱ ማብራሪያ ሳይሆን ጴጥሮስም መልእክቱን ሲጽፍ የጴጥሮስ ራሱ አንድ መጽሐፍ ነው። ዮሐንስም ወንጌል አንድ መጽሐፍ ነው። ሲጀመር መጽሐፍ ቅዱስ በራሱ የተሰባሰቡ የብዙ መጽሐፍቶች ስብስብ ነው፣ መጽሐፍ ቅዱስ ብለን የምንጠራው ማለት ነው። ለማንኛውም እኔ የጠየቅኩ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ይላል። ከውሃና ከመንፈስ ካልተወለደ በቀር ሲል ምን ማለቱ ነው? የኔ ጥያቄ ይሄ ነው። አሁን ቀጥል። በጣም አሪፍ። እሺ ራሱ ጴጥሮስ ምን ብሎ ነገራቸው መሰለ? ለነዛ ሰዎች ዳግመኛ የተወለዳችሁት አላየ፣ ዳግመኛ የተወለዱት ከምን እንደሆነ ሊነግራቸው ነው። ምን ማለት እንደሆነ ማለት ነው። ወይም ደግሞ ከምን እንደሆነ ከሚጠፋ ዘር ማለት እንደሆነ በሕያው ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው አላቸው። ጴጥሮስ ይመስገን። ከማን ተወለዱ ነው? እሺ ተመስገን ነው። ጴጥሮስን ማመስገን ከቻልክ ጥሩ ነው። አዎ እሺ። ጥያቄ ግን ከማ ተወለዱ ነው ወይንስ ደግሞ ከውሃና ከመንፈስ ካልተወለዳችሁ ሲል ምን ማለት ነው ነው ጥያቄ። በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ ቃል ግልጽ ነው አይደል? አይጋጭም አይደል? ዮባይ ይጋጫል። እዚህ ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ብሎ ሲነግራቸው ከዛ ቃል አይጋጭም አይደል? እዮይ ከማን ነው? ይጋጫል እንዴ?
ይጋጫል። ከማን ብዬ ጠይቄሃለሁ ወይ? አቢኒ ተው፣ እሷ አትሄድ፣ አታዋጣም፣ አይ አታዋጣም። እሷ ያዛት ኖ በምንም አይነት አካሄድ አለ። እኔ ስርዓት የያዝን ብንሄድ ጥሩ ይመስለኛል። የምትሰራትን ፖለቲካ በደንብ ስለማውቃት ያዛት ለራስህ ማለት ነው። ከአንተ ያነሰ ልምድ የለኝም። የጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር ማለት ምን ማለት ነው እንጂ ከማን ተወለዱ ነው። አየህ አማርኛው እንኳን ስላልገባ ምን ማለት ነው ብዬ ለጠየቅኩ ጥያቄ ከማይጠፋ ዘር ተወለዳችሁ ይላቸዋል አልክ። እኔ ከምን ዘር ተወለዱ ብዬ አልጠየቅኩም። ከማ ለሚለው ነው አቅጣጫ ስጠይቅ፣ ከማ ለሚለው ጥያቄ ከማይጠፋ ዘር ብለህ ትመልሳለህ። ምን ማለት ነው ብዬ ለጠየቅኩ ጥያቄ ግን ማለት የተፈለገውን ታብራራለህ እንጂ ከከሌ ነው ብለህ አታወራ። እሺ ለምሳሌ አቢኒ ማለት ምን ማለት ነው ስል ከከሌ ተወልጃለሁ ብለህ ትመልሳለህ እንዴ? እንዴት አይነት ነገር ነው? አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ቃል በቃል እየጠቀስክ ከውሃና ከመንፈስ የሚለውን ማብራራት ከቻልክ ታብራራለህ። ማብራራት ካልቻልክ ውይይታችን እዚህ ጋር ያበቃል ማለት ነው። የቻልኩትን እኮ ነበር። በቃ እዚህ ጋር ጴጥሮስ ራሱ ምን ማለት ነው ጥቀሰው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሳትጠቅሰው ጴጥሮስ መልእክት ላይ ነው ሄድከው። አሁንም እያረክ ያለው ጴጥሮስ መልእክት ላይ በቃ እዛችሁ አልነቃነቅም እያልክ ነው። ተው አትነቃነቅ። እሱን ያዘውና በኋላ ላይ ታብራራልኛለህ። እሱ ከማ ተወለዳችሁ የሚለውን ነው የሚያብራራው። ከማይጠፋ ዘር አዎ እናምናለን፣ ከማይጠፋ ዘር ተወልደናል። ጥያቄው ግን በምን ነው? በምን? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሳትጠቅስ መታወራ ከሆነ አስወርድሃለሁ ከይቅርታ ጋር። ዮሐንስ ወንጌል 3:5 ከውሃና ከመንፈስ ይላል። ጴጥሮስ ላይ ደግሞ ከማይጠፋው ከእግዚአብሔር ቃል ይላል። ስለዚህ ሁለቱን እንይዛቸዋለን ማለት ነው። የተወለድነው ከእግዚአብሔር ቃልና እኩል ነገር ይባረበስ መላሴ ላይ ቆንጆ አልቆም። ከውሃና ከመንፈስ ማለት ምን ማለት ነው? ከውሃና ከመንፈስ ነው። ስለዚህ ከውሃና ከመንፈስ ነው ዳግም የምትወለደው? አዎ ይላል ቃሉ፣ ግልጽ ነው። ከውሃና ከመንፈስ ከእግዚአብሔር ቃል። ውሃ ማለት ምን ማለት ነው? ውሃ ማለት ያው ማንጻትን የሚያመለክት ይመስለኛል። ስለዚህ ውሃ ማለት ሊትራሊ ጥምቀትን ነው። ጥምቀትን ነው ወይ አቢኒ? ጌታ ወይ ድርቅና ሰው እየመጣብኝ ስለሆነ ምን አልከኝ? ውሃ የሚለው ጥምቀትን ነው ወይ የሚያሳየው? ውሃ የሚለውን የእግዚአብሔር ቃል ነው ብዬ ነው ማስበው። ማስረጃ እስኪ ውሃ የሚለው በደንብ ስማ። ውሃ የሚለው ጌታ ኢየሱስ ክርስቶስ ውሃ ያለው የእግዚአብሔርን ቃል ነው ብለሃል። ቃሉ ለመሆኑ ውሃ የሚለው ቃሉ ለመሆኑ ማስረጃ ከመጽሐፍ ቅዱስ ከዛ በኋላ ደግሞ ከአባቶችም ጭምር እንዲህ ብሎ የፈታ የቤተክርስቲያን አባትም ካለ ማስረጃ ማውጣት አልችልም። ብዙም እንደዚህ ኢንፎርሜሽን የለኝም እንትንም የለኝም። እዛ ጋር ግን የእግዚአብሔር ቃል ይላል ጴጥሮስ ላይ። ቃል ማለት ያው እንደምታውቀው ኢየሱስ ክርስቶስ ነው አይደል? አይደለም። አንተ ምን ሆነ ነው ጴጥሮስ ዮሐንስ ወንጌል ማብራሪያ። ኦኬ እዛ ጋር የተጻፈው ስለ ዳግመኛ መወለድ አይነጣጠልም እኮ ወገናችን። ጴጥሮስ ራሱን የቻለ አውድ አለው። ዮሐንስ ወንጌልም ራሱን የቻለ አውድ አለው። ዮሐንስ ወንጌል ላይ ነው ጥያቄ። ጴጥሮስ ላይ ሄደ እንትን ያልከው የተለጠፍከው አንተ ነህ። ለምን? ከዚህኛው ለማምለጥ ማለት ነው። እኔ የጴጥሮስ መልእክት ጋር መሄድ ባለብኝ ሰዓት ሄዳለሁ። አሁን ዮሐንስ ወንጌል ምን አለ መሰለህ መሆኑ ማስረጃ። እሺ ይኸውልህ፣ በነገራችን ላይ አንተም ራሱ ዮሐንስ ወንጌል 3:18ን ለማምለጥ ነው 5 ጋር የተለጠፍከውና አይ እሱማ አምልጠህ ነው 5 ጋር የተለጠፍከው። ችግር የለውም። ግን ምንድነው እሱንም እያስረዳው ነው እሱ አንዴ ዮሐንስ ወንጌል ምዕራፍ 3 ቁጥር 18ን አንብቤ ተርጉሜልሃለሁ ከአንዴም 3-4። ይሄው ለመቀበል 5 ጋር ሄዳለህ። 5ን ደግሞ እያብራራውልህ ነው። ለማምለጥ አይደለም። አሁንም ጠይቀኝ መልስልሃለሁ። እኔ ለማምለጥ አልሄድኩም። ሲጀመር እንደጠቀስከው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በልጁ የሚያምን እንደማይፈረድበት ይናገራል። አዎ ይህን እናምናለን። ሲያምን ማለት ግን ብዬ አብራራውልህ። ከየት ጀምሬ? ከላይ ጀምሬ፣ ምክንያቱም ጽሑፉ ከላይ ስለሚጀምር ማለት ነው። አንተ ግን ልክ ዮሐንስ ወንጌል 3:5ን ስጠቅስ ቀጥታ የጠቀስከው ጥቅስ ምን ነበር? ጴጥሮስ መልእክት ላይ አልክ። ከዛን
እሱ ማብራሪያ ነው ወይ ብዬ ስጠይቅህ አይደለም ግን ይገናኛል አልክና መልሰ ማይክን ስታበራ ጴጥሮስ መልእክት ብለን ሄድከው። መወሻሸት አያስፈልግም። አንተ ለዮሐንስ ወንጌል ጥያቄን ዮሐንስ ወንጌል 3:5 ላይ ሳቀርብልህ ጴጥሮስ መልእክት ላይ ከአንዴም 3-4 እየሄድክ ነበር። እኔ ግን የጠቀስከው ጥቅስ ላይ ቃል በቃል ሄጄ ነው ያብራራውልህ። አሁን ዮሐንስ ወንጌል ምዕራፍ 3:5 አሁን ዝም ብለህ አሁን ድርቅ ከምትል ጴጥሮስ ስለ ዳግመኛ ውልደት ነው የሚያወራው ወይስ አይደለም? እዛ ጋር ድርቅ ከምትል ትላለህ አንተ ደርቀህ። እሺ ካንተ ጋር እዚህ ጋር ይብቃን ማለት ነው። በጣም ሲጨንቅህ ያደረከው ነገር ድርቅ ብለህ ምናምን ስለሆነ ለማንኛውም አይደለም እኛ ዳግም መወለድ በጴንጤው ዘንድ እንኳን በመካነ ኢየሱስ ወይም ደግሞ በሉትራኑ ሳይድ እንኳን በጥምቀት እንደሆነ ዳግም መወለድ በጥምቀት እንደሆነ ይታመናል። አይደለም እኛ ማለት ነው። አንደኛ። ሁለተኛ በአባቶች ትምህርት የታመነ የዮሐንስ ወንጌል ምዕራፍ 3:5 ማብራሪያ የትኛው አባቶች የሚያብራሩት ውሃ የሚለውን ውሃ ነው፣ ጥምቀትን ማለት ነው። ቃሉ ነው መንፈሱን የሚለው ፕሮቴስታንታዊ ትርጓሜ መሰረተ ቢስና ማስረጃ የሌለው ነው። ማስረጃ ስለ ጴጥሮስን ጠቅሰልኛል። ጴጥሮስ እያለ ያለን ምንድን ነው? ከቃሉ ሲል ሰው ወደ እምነት ለመምጣት ምን ያስፈልገዋል? ቃሉን መስማት። ካልሰማስ እንዴት ያምናል? እሱን እያነሳ ነው። አምኖ ተጠምቆ ስለሆነ ልጅነት የሚያገኘው ማለት ነው። ስለዚህ እሱን አነሳ። ሁለተኛ ቀጥሎ ከማይጠፋ ዘር አለን አይደለ? ከማይጠፋ ዘር ማለት ምን ማለት ነው? የተወለድንበትን የእግዚአብሔር ልጅነታችንን ነገረን እንጂ መወለጃውን አይደለም። መወለጃውንማ ዮሐንስ ነግሮናል። አንድምታችን እንደው ምንድነው የሚለው? ቁጥር 3 ላይ ዮሐንስ ወንጌል 3:3 ላይ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም ብሎ ሲለው ወደ እናቱ ማህፀን ገብቶ ይወለዳልን ብሎ ጠየቀ። ኒቆዲሞስ። አንድምታችን አስቀድሞ ነገረው ምንን ልጅነትን ለማግኘት የሚያስፈልገው፣ ቀጥሎ ግን መወለጃውን ነገረው ብሎ ነው የሚያብራራው። መወለጃውን ነገረው። ልክ እንደዚሁ ክርስቶስም መጀመሪያ ለጠየቀው ጥያቄ ምላሽ ሰጠ። ምን ብሎ? ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ብሎ መወለጃውን ነገረው። እሱን ነው የምናየው ማለት ነውና ቀጥሉ። ቃሉን ያሰማልን። ዮባ በጣም አድርቅ ልጅ ነው። እስኪ ደግሞ አሁን ትንሽ በዝማሬ ደግሞ ራሳችንን እናረጋጋ።